የአፍሪካ መሪዎች ስልጣን የዛፍ ላይ እንቅልፍ ነው። በስልጣን ለመቆየት ዋስትና የላቸውም። ስለዚህ መንበረ ዙፋናቸውን ለማስጠበቅ ሲሉ የሀገሪቱን ሕገ መንግሥት በሚመቻቸው መልኩ ያበጁታል። የደህንነት፣ የፖሊስ፣ የወታደርና የመረጃ ተቋማትን በመቆጣጠር ጥበቃቸውን ያጠናክራሉ። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው መሰናዷችን በአፍሪካ በከፍተኛ ደረጃ የሚጠበቁ 10 ፕሬዝዳንትና ንጉሶችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይጀምሩ። ይህ ዳርክ ቲዩብ ነው። አንደኛ ንጉስ ሙስዋቲ፣ ሶስተኛ ስዋዚላንድ። ንጉስ ሙስዋቲ እንደ አውሮፓውያን አቆጣጠር ከ1986 ጀምሮ ስዋዚላንድን እየመሩ ይገኛሉ። እኚህ ንጉስ በሚጓዙባቸው ቦታዎች ሁሉ ህዝባዊ እንቅስቃሴዎች ይቆማሉ፣ መንገዶች ይዘጋሉ። ለንጉሱ ዘውዳዊ ክብረ በዓል ሲባል ተቋማት ሊዘጉም ይችላሉ። ንጉሱ ከ15 ዓመት ወጣት ባለቤታቸው ጋር የሚጓዙባቸው ደህንነታቸው የተጠበቁ አስተማማኝ ማርቼዲስና ላንድ ክሩዘር መኪኖች ናቸው። ለጉዞና ሽኝት የሚውሉት አጃቢዎች፣ የደህንነት ሞተሮች፣ ፈጣን ብረት ለበስ ተሽከርካሪዎችና የጥበቃ ባለሙያዎች ንጉሱን ከማንኛውም ጥቃት በንቃት ይጠብቃሉ። የ57 ዓመቱ የስዋዚላንድ ንጉስ ሙስዋቲ በሚደረግላቸው ከፍተኛ ጥበቃ አጀብ በርካቶች ይገረማሉ። ሁለተኛ አልፋ ኮንዴ ጊኒ። የጊኒ ፕሬዝዳንት አልፋ ኮንዴ በአፍሪካ የመሪዎች ታሪክ ጠንካራና የተደራጀ የደህንነት ጥበቃ ያላቸው ሁለተኛው መሪ ናቸው። አልፋ ኮንዴ በሀገሪቱ የተለያዩ ስፍራዎች ለሥራ ጉዳይ በሚጓጓዙበት ጊዜ የዓለም አቀፍ ሪፐብሊካን የደህንነት ጠባቂዎች፣ እጅግ ዘመናዊ፣ ፈጣን፣ ውድና አስተማማኝ መኪኖች፣ ከ10 በላይ አጃቢ ፖሊሶችን የሚይዙ ሞተሮችና ከ20 በላይ ልዩ ልዩ ኮማንዶች ይጠበቃሉ። ሶስተኛ ኡሁሩ ኬንያታ ኬንያ። ፕሬዝዳንት ኡሁሩ ኬንያታ የኬንያ መሪና ባለውለታ የነበሩት የጆሞ ኬንያታ ልጅ ናቸው። እኒህ መሪ እንደ በርካታ የአፍሪካ መሪዎች ሁሉ ለጉዟቸው አስተማማኝ መርቼዲስ ቤንዝ፣ ብረት ለበስ ተሽከርካሪዎች፣ የፖሊስ ሞተረኞችና በርካታ ፈጣንና ውድ የሆኑ አጃቢ መኪናዎች ይጠበቃሉ። ፕሬዝዳንት ኡሁሩ ኬንያታ በሀገር ውስጥም ሆኑ ውጭ ሀገራት ሲጓዙ ከ10 በላይ ስልጡን ጠባቂዎች ያጅቧቸዋል። አራተኛ ፖል ካጋሜ ሩዋንዳ። በአፍሪካ ምርጥ ዘመናዊና ዋጋቸው ውድ የጥበቃ ወይም የጉዞ መኪኖች ካሏቸው ሀገራት መሪዎች ቀዳሚውን ቦታ ይይዛሉ። በጀት በድሮንና በመርከብ ከሚታገዙ ከፍተኛ የጥበቃ ተግባራት በተጨማሪ ብረት ለበስ ተሽከርካሪዎች፣ አስተማማኝ ማርቼዲስ ቤንዝ እና ላንድ ክሩዘሮች፣ የደህንነት ጠባቂዎች፣ የመሪውን መኪና ዙሪያውን እየሮጡ በመከተል የሚያጅቡ ኮማንዶዎችና ሞተረኞች በየትኛውም ጊዜና ቦታ ከፍተኛ ጥበቃ ያደርጋሉ። ይሄ እጅግ ጠንካራ የጥበቃ ተግባር ፕሬዝዳንቱ ቢሮ ውስጥ እየሰሩ እንኳን ይከናወናል። አምስተኛ ሙሐመድ ቡሃሪ ናይጄሪያ። በአፍሪካ በነዳጅ ሀብቷ ቀዳሚ የሆነችውን ናይጄሪያን የሚመሩት ሙሐመድ ቡሃሪ የጥበቃ ጀባቸው አስደናቂ ነው። ሀገሪቱ ቦኮ ሐራም የተባለ ታጣቂ ቡድን የሚገኝባት መሆኑ ለጥበቃው መጠናከር አስተዋጽኦ አድርጓል። የፕሬዝዳንቱ የደህንነት ጥበቃ በሰማይና በምድር ተንቀሳቃሽ ቴክኖሎጂ ጭምር የታገዘ ነው። መሪው በሞተረኛ የፖሊስ መኮንኖች፣ መሳሪያ በማይጎዳቸው መርቼዲስ ቤንዝ መኪኖችና መሪው ከሀገር ሲወጡ አብረዋቸው በሚጓዙ 10 ዘመናዊ ኮማንዶዎች ይጠበቃሉ። ስድስተኛ ንጉስ መሐሙድ ስድስተኛ ሞሮኮ። ሞሮኮ በዘውዳዊ ስርዓት የምትተዳደር ሀገር ስትሆን ንጉሷ ደግሞ መሐሙድ ስድስተኛ ይባላሉ። ንጉስ መሐሙድ ስድስተኛ በሚገኙበት ቦታ ሁሉ እጅግ ዘመናዊ፣ ውድ፣ ቅንጡና ጥይት የማይበሳቸው መርቼዲስ 5500 እና ሬንጅ ሮቨር መኪኖች በአጃቢነት ይኖራሉ። በአስቸጋሪ ቦታዎች ደግሞ ንጉሱን የሚያጅቡ ሞተሮች፣ አምቡላንሶች፣ ተጨማሪ 20 ዘመናዊ ብስክሌቶችና የሰለጠኑ ጠባቂዎች በተጠንቀቅ መሪያቸውን ይጠብቃሉ። የሞሮኮ ንጉስ መሐሙድ ስድስተኛ በአፍሪካ ከሚገኙት ሀብታም መሪዎች መካከል በቀዳሚነት ይቀመጣሉ። ሰባተኛ ሻምበል ኢብራሂም ትራኦሬ ቡርኪና ፋሶ። በቡርኪና ፋሶ የፖለቲካ ታሪክ ለ9ኛ ጊዜ መፈንቅለ መንግስት በማድረግ ወደ ስልጣን የመጣ መሪ ነው። ሻምበል ኢብራሂም ትራኦሬ ወታደራዊ መንግስት ነው። ስለዚህ መሪዎቹ በየትኛው ዘዴ ጥበቃቸውን ማጠናከር እንዳለባቸው ጠንቅቆ ያውቃል። ይህ መሪ በብዙዎች ዘንድ ስሙ በበጎ ገጽ ይነሳል። በዚያው ልክ ምዕራባውያንን እርሱን ለማጥፋት በርካታ ሙከራ እንዳደረጉ ይሰማል። የቡርኪና ፋሶ መሪ ሻምበል ኢብራሂም ትራኦሬና አጃቢዎቹ ፈርጣማ ሰውነት ያሏቸው፣ ዘመናዊ መሳሪያን የሚታጠቁ፣ ዘወትር በወታደራዊ ዩኒፎርምና በዘመናዊ መኪኖች የሚንቀሳቀሱ ናቸው። ሻምበሉ ዘወትር ከጎኑ አነስተኛ ሽጉጥ ይታጠቃል። በእርግጥ የጠባቂዎቹን ግዝፈት በማየት ብቻ አንዳች የፍርሃት ስሜትን ያጭራል። ስምንተኛ ኦላሰን ኦታራ ኮት ዲቯር።
የኮትዲቯር ፕሬዝዳንት ኦላሳን ኡታራ በሀገር ውስጥም ሆነ ወደ ሌሎች ሀገራት ሲጓዙ ከፍተኛ ጥበቃ የሚደረግላቸው 8ኛው መሪ ናቸው። እኒህ መሪ የጥበቃ አጀብን ይወዳሉ ይባላል። በተለይ አነስተኛ ህዝብ ባለባቸው አካባቢዎች ጭምር በበርካታ ታጣቂ ሞተረኞች በሚገባ በታጠቁ መኪናዎችና በእግራቸው በሚሮጡ ስልጡን ጠባቂዎች ተከበው ይጓዛሉ። 9ኛ ፖል ቢያ ካሜሮን ካሜሮንን ከ40 ዓመት በላይ በመምራት አሁንም በ89 ዓመት የሽምግልና ዕድሜያቸው በስልጣን ወንበራቸው ላይ ይገኛሉ። በስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በ1984 ከተሞከረባቸውና ከከሸፈው መፈንቅለ መንግስት ውጭ የገጠማቸው ነገር የለም። ይህም ፕሬዝዳንት ፖል ቢያ ምን ያህል ጠንካራ ጠባቂ እንዳላቸው ያሳያል። ፕሬዝዳንቱ እጅግ ዘመናዊ መሳሪያን በሚከላከሉ ሬንጅ ሮቨርና ሊሞዚን መኪኖች ይጓዛሉ። ፕሬዝዳንት ፖል ቢያ በተለያዩ ይፋ በሆኑ ወይም ባልሆኑ የሥራ ጉዳዮች ላይ በሚጓዙበት ጊዜ በከፍተኛ ፍጥነት በሚበሩ ዘመናዊ ላንድ ክሩዘሮች፣ ማርሴዲስ ቤንዝ እና በ20 ፈጣን ሞተረኞች ታጅበው ይመላለሳሉ። ፖል ቢያ ከሀገራቸው ለተለያዩ ጉዳዮች በሚወጡበት ጊዜ ዓለም አቀፍ ስልጠናን የወሰዱ 20 የደህንነት ጠባቂዎች አብረዋቸው ይሆናሉ። ፕሬዝዳንቱ በአፍሪካ ሁለተኛው ለረጅም ዓመታት በስልጣን ላይ የሚገኙ መሪ ናቸው። 10ኛ ኤመርሰን መናንጋዋ ዚምባብዌ ኤመርሰን መናንጋዋ የዚምባብዌ ህዝብን መምራት የጀመሩት ሀገሪቱን ለረጅም ዘመናት የመሩትን ሮበርት ሙጋቤን በለስላሳ መፈንቅለ መንግስት ገልብጠው ነው። ስለዚህ ፕሬዝዳንቱ በሰፈሩት ቁና መሰፈር አይቀርም የሚለው ብሂል እንዳይደርስባቸው ከፍተኛ የጥበቃ ስርዓትን አደራጅተዋል። ፕሬዝዳንት ኤመርሰን መናንጋዋ በቤተ መንግስታቸው በሚሆኑበት ወቅት በሀገሪቱና በውጭ ሀገራት ለሥራ በሚጓዙበት ጊዜ እንደ ብረት የጠነከረ ጠባቂ ያጅባቸዋል። እጅግ የሰለጠኑ ሪፐብሊካን ጠባቂዎች፣ በጥይትና በፈንጂ የማይወድሙ ሊሞዚን መኪናዎች፣ በቴክኖሎጂ የሚታገዙ የደህንነት አባላትና ዘመናዊ መሳሪያዎችን የታጠቁ የጥበቃ ኃይሎች ፕሬዝዳንቱንና ቤተሰቦቻቸውን ከማንኛውም ጥቃት ይጠብቃሉ። የ80 ዓመት ዕድሜ ባለጸጋ የሆኑት የዚምባብዌ ፕሬዝዳንት ኤመርሰን ከሚያጅቡት በርካታ ፕሬዝዳንታዊ ጥበቃ አባላት በተጨማሪ በሚገባ የታጠቁና የሰለጠኑ ሞተረኞች ዙሪያቸውን እንደ አጥር በመከላከል እየጠበቁ ይጓዛሉ። የአፍሪካ መሪዎች በስልጣን ዘመናቸው ለሀገር ለምድሩ የሚያስፈሩ ጥበቃዎች ቢደረግላቸውም ከሞት አያስጥሏቸውም። ስለዚህ ለህዝባቸው የሚበጅ መልካም ተግባርን እንዲከውኑ እየተመኘን የዛሬውን መሰናዶ አበቃን። በቀጣይ ዕለታዊ ዝግጅቶቻችን እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ ለዘላለም ትኑር።